አይዞ ትችላለህ እችላለሁ እንዲህ ነው አዎ እኔ ለራሴ መሆን አልቻልኩም ምክንያቱም በቃ ያለብኝን ጭንቀትና ፍርሃት ማንንም ሊቋቋምልኝ ማንንም ሊረዳኝ አይችልም ሲክሪቱ የሚጀምረው ከዚህ ነው እነሱ ናቸው ለሌሎች ሰዎች ኮች የሚያደርጉት እነሱን ደግሞ ኮች የሚያደርግ የለም ሰው ፊት ነው እየሳኩ የሚቀርበው ውስጤ በጭንቀትና እንደኔ በጭንቀት በፍርሃት የሚኖር ሰው የለም የመጨረሻ አማራጭ ራሳቸውን ማጥፋት ይሆናል ማለት ነው ሣድስ ሰላምና ጤናን ፍቅርን በረከትን ያድርልን ክብራትና ክብራን ሣድስ ቤተሰቦቻችን እንደምን አላችሁልን ሞቲቬሽናል ተናጋሪዎች አነቃቂ ንግግር አቅራቢዎች እንደገናም ደግሞ ሰልፍ ሄልፕ ራስን በመርዳት ሰው ራሱ በቅቶ ይቆማል ብለው አምነው የሚያስተምሩ ሰዎች በአብዛኛው ዓለም ላይ ሲታይ ከሆነ እድሜያቸው በኋላ ለከባድ ዲፕሬሽን በጣም ብዙ ለሆነ ስቃይ ጭንቀት በብዙ ፍርሃት ውስጥ እንደገናም ማክሲመም ራሳቸውን የሚያጠፉ ቁጥራቸው እየጨመረ መጥቷል ምንድነው ምክንያቱም ያው ራሳቸውን የሚያጠፉትም ጭምር በዚህ ላይ እንመለከተዋለን በዝርዝር ማለት ነው እነማን ለምሳሌነት የተወሰኑትን ስለምንወስድ ዓለም ላይ በጣም ኢንፍሉዌንሻል የሆኑት ራሳቸውን የገደሉ ያጠፋዋሉ ሞቲቬሽናል ስፒከርስ ሆነው ማለትና አብዛኛው የመጨረሻው ጤና እድሜያቸው ጥሩ ጤናማ ነገር አይሆንም እና ምክንያቱ ምንድነው የሚል ጥናቶች ሲሰሩ ነበር ማለት ነውና እንግዲህ እንደሚታወቀው የመጀመሪያው ቤዝ የሚያደርገው እነዚህ ሰዎች አነቃቂ ተናጋሪዎች ሰልፍ ሄልፕ ራስን በመርዳት ካለ ችግር ለመውጣት መጣር ላይ መሰረት ያደረጉ ትምርቶችን የሚያስተምሩ ሰዎች የመጀመሪያው ነገራቸው የመጀመሪያው ዲክሌር የሚደረገው በህይወታቸው ላይ እግዚአብሔር የለሽነት ነው ይመስላል እንጂ ፈጣሪ አልባነት በህይወታቸው የመጀመሪያው ነገር ዶሚኔት የሚያደርግ ነው ስለዚህ ቲቺንጋቸው ትምርታቸው ራሱ ራስህን ወደ አምላክነት ታሳድገዋለ ማለትም you are God የሚል ፎልስ የሆነ በጣም በውሸት የተሞላ በጣም ዲሰፕሽን ያለበት እጅግ በጣም ብዙ ውሸት ያለበት የዲያብሎስን ትምርት ነው እንጂ ሰዎች የሚወስዱት ሶ የትምርቱ ራሱ መነሻው ምንድነው ሰልፍ ሄልፕ ነው ምን ማለት ነው ሰው ከአምላኩ በተለየ ሰዓት ወይም አምላክ በህይወቱ በሌለበት ሰዓት ራሱን ከአደጋ ከጭንቀት ከፍርሃት ለማዳን የሚሄድበት መንገድ ማለት ነው ሞቲቬሽናል ተናጋሪዎች ያነቃቂ ተናጋሪ ምናምን የሚባሉት ዋና ስራቸው ይሄ ነው ስለዚህ ምን ማለት ነው አምላክ የለሽነት ነው ፓጋኒስት መሆን ኒኦ ፓጋኒስቶች ናቸው አብዛኛዎቹ የዊካ እምነት ተከታዮች ናቸው አብዛኛዎቹ እንደሚታወቀው በሜዲቴሽን በዮጋ በመናምን ላይ ያሉት የዴይቲስ እርኩሳን መናፍስት ናቸው ብለው አይደለም የሚቀበሉት የሆኑ አካላት ናቸው የሆኑ ፍሬንድስ ናቸው የሆኑ ጓደኞቻችን ከኛ ቀድመው በዮጋ በሜዲቴሽን ትልቅ ደረጃ ላይ ደረሱ ፍሬንድስ ናቸው ብለው ስለሚያምኑ እነዛ አታላይና ጭብርባሪ ፍሬንድስ ብለው የቀርቧቸው ዴሞንስ አጋንንት ራሳቸውን አጋንንት ብለው ስለማይቀርቡ ያስታሏቸዋል ስለዚህ ምንድነው ተታለው የመኖር ህይወት እንደሆነ በግልጽ እናያለን ማለት ነው በዛም የተነሳ አብዛኛዎቹ የመጨረሻዎቹ እድሜ ላይ የሚመጣው ክራይሲስ በጣም ትልቅ ክራይሲስ ነው ስለዚህ የመጀመሪያው የነዚህ ሰዎች ምክንያቱ ህይወታቸውን ከእግዚአብሔር ለይተው የመኖር ትግል ስለሆነ ነው የመጀመሪያው ነገር እሱ ነው መጨረሻው ምን እንደሆነ እናያዋለን ሣድስ እነዚህ በዓለም ታሪክ ላይ ራሳቸውን ያጠፉ ሱሳይድ ኮሚቴ ያደረጉ አነቃቂ ተናጋሪዎች ብዙ ናቸው በዓለም ላይ ይታወቃሉ በብዛት የሚታወቅ ታሪክ ያላቸው አሉ ከነዚህ መካከል ለምሳሌ በሲኤንኤን ላይ ይሄ ዘገባ በወጣበት ሰዓት ላይ እንግዲህ በጣም ብዙ ሰው አንብቦት ወይም አውቆት ሊሆን ይችላል ሁለት ጓደኛሞች ናቸው ወንድና ሴት ማለት ነው እነዚህ ሰዎች እንግዲህ በላይፍ ኮቸርስ ይባላሉ የህይወት ብቃት አሰልጣኞች ብለው ነው የሚያውቋቸው በአሜሪካ ውስጥ የሚታወቁ ናቸው በጣም ትልቅ ተጽዕኖ የነበራቸው ናቸው ብሩክሊን ቢባል አካባቢ ማለት የሚኖሩ የነበሩ ጆን ሊቲንግ 48 አመቱ እንደገና ደግሞ ላይን ሮዝን 46 ሁለቱም እንግዲህ በጣም የሚገርም ሁኔታ አንገታቸውን በፕላስቲክ ባግ ማለትም በፌስታል ጠቅልለው ራሳቸውን አጥፍተው ገለው እንደገናም ከዛ ጋር በጣም የሚገርመው እዛ ውስጥ ላስቲኮች ውስጥ የጨመሯቸው ካኒስተር የሂሊየም የሚባል ኬሚካል ካልስተሩ ነው ሂሊየሙን ፌስታል ውስጥ ከተው በዛ ራሳቸውን አፍነው ገለው ነው የተገኙት ማለት ነው ሁለቱም ሱሳይድ ነው ኮሚቴ ያደረጉት apparently committed suicide together in their Brooklyn apartment
This video shows psychotherapist Lynn Rosen and her common-law husband, John Ledig, co-hosting this public radio show. It was called The Pursuit of Happiness. Apparently, the couple couldn't follow their own advice for leading fulfilling lives. ሁለቱም ሱሳይድ ኮሚት አድርገዋል፣ ራሳቸውን አጥፍተዋል። ይሄ በተለይ አንድ የቢልዲንጉ ወይም እነሱ ስቱዲዮአቸው የሚሰሩበት ስቱዲዮ ላይ ያለ ፎቅ ባለቤት ሐሰን ቦስቴፕ ይባላሉ ሰውየው እና እሸተተኛሉ ስሜል በጣም ስትሮንግ የሆነ ኦደር ወይም ደግሞ በጣም አደገኛ ስሜል ቃና ነው እሸተተን ያው የኬሚካሉ ነው ሂሊየም ማለት በጣም አደገኛ ኬሚካል ነው ከሃይድሮጂን አተሞች ሲጋጩ የሚፈጠር ነው በጣም አደገኛ ኬሚካል ነው ገዳይ ኬሚካል ነው ይሄን ነው የተጠቀሙት ራሳቸውን ለማጥፋት እና ሁለቱም ሰዎች እንግዲህ በቤት ውስጥ ተገኙ ሲኤንኤን በዘገባው ላይ ቃል በቃል ሚሊዮን ፖሊስ ላይፍ ኮች ሬዲዮ ሆስትስ ኮሚት ሱሳይድ ቱጌዘር ሁለቱም ራሳቸውን አጥፍተው ተገኙ በሚል ዜናውን ዘግቦት ታያለሽ ማለት ነው ሶ እነዚህ ሰዎችን በተመለከተ ቦስቴፕ የሚባሉ ሰው ሲናገር ሁለቱም ሰዎች ሱሳይድ ኮሚት ማድረጋቸውን አፓረንትሊም ደግሞ አንደኛው ወንድየው ለሴቷ ይጻፈላት ሴቷም ለወንዱ ይጻፉት በቃ ማለት የጭንቀትና በጣም በብዙ መልኩ የተወታተፈ ነገር በህይወታቸው ላይ እንዳለና ያንን ነገር ሊያክምላቸው የሚችል አካል እንደሌለ ምክንያቱም አሁን ሲክሪቱ የሚጀምረው ከዚህ ነው እነሱ ናቸው ለሌሎች ሰዎች ኮች የሚያደርጉት እነሱን ደግሞ ኮች የሚያደርግ የለም ማለትም መጽሐፍ አንብበው ነው ወይም ደግሞ ለምሳሌ በጣም ዓለም ላይ ታዋቂ የሚባሉትን መጽሐፍ የጻፉትን ለምሳሌ the power of now መጽሐፍ የጻፈው ኤልካርቶሬን ሊያገኙት አይችሉም መጽሐፉን ነው የሚያገኙት ኤልካርቶሬ ደግሞ ሌላኛውን ሊያገኘው አይችልም መጽሐፉን ነው የሚያገኘው ሳድስ ስለዚህ ላይፍ ኮቸርስ ናቸው እነሱ ኮች የሚያደርግ የለም የህይወት ዳይሬክተር የህይወት አቅጣጫ ሰጪ ክርስቶስ ነው ሶ ብዙ ሰዎች ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ሆኖ ስለቀረበ ፍጹም አምላክ ነው እንደገና ፍጹም ሰው ነው ሶ በፍጹም ሰብእናው ማድረግ በምድር ላይ በኖረበት ሰዓት የመጨረሻ የሚባለውን ጽድቅ አተይን አድርጎ ግባ አድርጎ አሳየ ያን የመጨረሻውን ጽድቅ ደግሞ በእጁ ላይ ስላለ ያ ጽድቅ ለሚያስፈልጋቸው ሁሉ መስጠት የሚችል መንፈሳዊ ኃይል በእጁ ላይ አለ ማለት ነው ህይወት ስለሆነ ህይወት ማለት ነው ለምሳሌ አሁን እዚህ ቤት ውስጥ ጋዝ ኦክሲጅን ስላለ ኦክሲጅኑን እንስበዋለን ኦክሲጅኑ ባይኖር እንሞታለን ስጋችን ይሞታል ደሴም ወይ ሰው መንፈሳዊ ዓለም ላይ በመንፈስ መኖር እንዲችል ህይወት ጋዝ ያስፈልገዋል ማለት እንደ ኃይል የሚመስል ነገር ያስፈልገዋል ያ ነው ለመንፈስ ህይወታችንን የሚሰጠው እሱም እግዚአብሔር ራሱ ህይወት ሆኖ ተገልጦልን በመስቀል ላይ ህይወቱን የሰጠን አምላካችን ነው ሶ ያ የዘላለም ህይወት በሰው ህይወት ሆኖ ሲቀመጥ ሰዎች ከሞት ከጭንቀት ከፍርሃት ከዘላለም ሞት ይድናሉ ማለት ነው ሶ ሰዎች ያንን ህይወት አንፈልግም ብለው በራሳችን ኮች አድርገን በራሳችን ሰልጥነን የእግዚአብሔርን ህይወት አንፈልግም እንደውም የለም እሱም እግዚአብሔርም ይባል የለም ሰማይና ምድር የፈጠረ የለም በቃ የመጣው በኢቮሉሽን ነው በዚህ ሂደት መጥቶ በዚህ ያለ ነው ስለዚህ እኛ የለንም ፈጣሪ እንደውም እኛንን አምላክ ምን ሆነው ያለ በትዕቢት የተወጠረ ሰውዬ መጨረሻ ማን ዳይሬክት ሊያደርገው ይችላል እግዚአብሔር በሰው ልጆች ላይ የሚሰራው በትህትናቸው መጠን ነው ዝቅ ሲሉለት እግዚአብሔር ህይወትን ይሰጣቸዋል ያ ህይወት ደግሞ የዘላለም ህይወት ነው ማለት ነው ያ ህይወት አዳምና ሔዋንን በገነት እንዲያኖራቸው ከዚህ የሚበላ የሚጠጣው ከስጋው ከጮማው ከምኑ ውጪ ህይወት ሆኖ መኖር የሚቻልበት ትልቁ ነገር የእግዚአብሔር ህይወት ነው ያ የእግዚአብሔር ህይወት ስጋ ሲለብስ ነው ክርስቶስ የሆነው ከዛ በኋላ ያ ህይወት ደግሞ በህይወታችን ሲቀመጥ ከጭንቀት ከፍርሃት ህይወት ከጭንቀት ህይወት ከሞት ህይወት ራስን ከማጥፋት ህይወት ከዲፕሬሽን ህይወት ከብዙ መጥፎ ህይወቶች ምን ያደርገናል ነፃ ያወጣናል ስለዚህ የእግዚአብሔርን ህይወት ሰው አልፈልግም ካለ ምን ሊሆን እንደሚችል ማሰብ ነው ሶ እነዚህ ሰዎች የጻፉት ወረቀት ላይ ሚለው ያንን ነው ሐሳቡ የደብዳቤ ዋናው ሐሳብ ምንድነው እሱ ግጥም አድርጎ ነው የሚጽፍላት ለሷ እዛ ቦታ ላይ በቃ እኔ ብዙ ነገርሽን ዳይሬክት እንዳረኩት ብዙ ነገርሽን እንደመራው ታውቃለሁ ነገር ግን እኔ አሁን ለራሴ መሆን አልቻልኩም ይላል ወረቀቱ ላይ እኔ ለራሴ መሆን አልቻልኩም ምክንያቱም በቃ ያለብኝን ጭንቀትና ፍርሃት ማንንም ሊቋቋምልኝ ማንንም ሊረዳኝ አይችልም በሚል ራሴን ለማጥፋት ወስኛለሁ የሚለውን ወረቀት ሰጥቷት ያንን አክሽን ከሰራ በኋላ እሷ ያን ወረቀት ካየች በኋላ የራሱን ሂሊየም ተጠቅማ ራሷኑ እዛው እንዳጠፋች ነው የሚያሳየው ማለት ነው ሶ ይሄንን ስናይ የነዚህ ሰዎች ምሳሌ ነው የሁለት ሰው ምሳሌ ነው ከዚህ ጋር ተያይዞ በጣም በርካታዎች በህይወታቸው ላይ ራሳቸውን ያጠፉ ሞቲቬሽናል ተናጋሪዎች አሉ እነሱን በዝርዝር እናያቸዋለን ሳድስ
የተወሰኑትን በምሳሌ እንኳን ማየት እንችላለን። በጣም ተናጋሪዎች ናቸው። በጣም በብዙ መልኩ ሰዎችን ሲያሳምኑ የነበሩ ናቸው። አንደበታቸው ርቱዕ ነው። ብዙ ሰውን እንደዚህ ለማስተማር ሞክረዋል። ነገር ግን ለራሳቸው መሆን አልቻሉም። ከነዚህ ተግባራቶች መካከል ለምንድን ነው አብዛኛዎቹ እነዚህ ተናጋሪዎች ራሳቸውን ማትረፍ ያልቻሉት የሚለውን ነገር መሰረት አድርጎ የሚወጡ ጥናቶች ሌላኛው ሁለተኛው ቅድም ያልነው አንደኛው ከአምላክ ጋር ያላቸውን አታችመንት በብዙ የጎዳ ትሪትመንት ለራሳቸው አላቸው። እግዚአብሔር የለሽነት አለ። ስለዚህ ከኔ በላይ ሆኖ ሊድ የሚያደርገኝ ህይወቴን ሊመራልኝ ዳይሬክት የሚያደርግልኝ የሚችል አካል ከሌለ ሰው በህይወት ላይ ከፍተኛው ጭንቀት ራሳችን ነው ምንጭ ነው ማለት ነው። ስለዚህ መጨረሻው አማራጭ ራስን ማጥፋት ወይ በህይወት አለመኖር ነው። ይሄንን በእነዚህ ሰዎች ላይ እናያለን። ሌላኛው ምንድነው ፖዚቲቭ ኢሜጅ ማለትም ሜንቴኒንግ ፖዚቲቭ ኢሜጅ። እኚህ ሰዎች ፖዚቲቭ ኢሜጃቸውን ለመጠበቅ ለረጅም ጊዜ ነው ታግለው የሚቆዩት። ታግለው ነው እንጂ ኖረውት አይደለም ማለት ነው። እነሱ ፖዚቲቭ ነው ትምህርቱም ራሱ አይዞ ትችላለህ፣ እችላለሁ፣ እንዲህ ነው አዎ ምናምን የሚል ወታደራዊ የሚመስል ነገር ነው። ብዙ ጊዜ አሁን ወታደር ዓለም ላይ ማንኛውም ወታደር የሚሰጠው ሞቲቬሽን ምንድነው? እስከ ሞት ድረስ ታማኝ እንዲሆን የሚጠብቀው እሱ እስከ መሞት ድረስ ታማኝነትን ነው ማለት ነው። ያ ወታደራዊ የሆነ አቋም ስለሆነ ማለት የነዚህ ሰዎች ደግሞ ዓላማው ራሱ አይታወቅም። ወታደሩ ሲሞት ለሀገሩ ነው። የነዚህ ሰዎች ሞት ደግሞ ለማን እንደሆነ ራሱ አይታወቅም። ምንድነው የፖዚቲቭ ነኝ እኔ፣ ስለዚህ ኔጌቲቭ የሚባለው ነገር እኔን አያገኘኝም የሚል የውሸት ትግል በህይወታቸው ላይ የውሸት ትግል ነው። አንድ ሰው እግዚአብሔርን አምኖ የሚኖር ከሆነ እግዚአብሔርን በማመናችን ብቻ ፈተና እንደሚገጥመን ግጥም አድርገን መጀመሪያ እናውቃለን። በቃ እናውቃለን። ስለዚህ አንድ ክርስቲያን ሊያምን የሚችለው ነገር ዋነኛው ነገር ምንድነው? እኔ ክርስቲያን በመሆኔ ብቻ መከራ አለብኝ። ምክንያቱም ያ ህይወት የመከራ ህይወት ነው። ኑሮ በሰማይ ነው። መኖሪያዬ በሀገሬ ሌላ ቦታ ነው። እዚህ ያለሁት የሰው ሀገር ላይ ነው። በሰው ሀገር እኔ ስደተኛ ነኝ። እንደ ስደተኛ ነው የምኖረው። ሰዎች እየጠጡ እየጨፈሩ ምን እያሉ እየተሳደቡ አንቺ እግዚአብሔር ስትይ ፋራ እየተባልሽ እንደገናም ደግሞ ስንት ጭንቅላት እያለሽ በጣም ብዙ ነገር የነሱን ነገር አጣጥፈሽ መሰልቀጥ የምትችይበት ብዙ አቅም እያለ ግን ህይወቴን ለእግዚአብሔር ነው የምኖረው ብለው ሰው ሲሉ ልክ እንደሆነ ነገር እየታዩ ሰዎች ይሄ የነሱ አገር እንዳልሆነ ያውቁታል። ስለዚህ በምንም ትግል ውስጥ የሚኖሩት ነገ የእግዚአብሔርን ብርሃን አገኛለሁ ብለው አምነው እነዛ ሰዎች ደግሞ ይሄ በሚገርም ደረጃ ቀጣይ የሚባል ሀገር የላቸውም እንደሚያምኑትም ማለት ነው። ለነሱ ሞት በቃ እዚህ ምድር ላይ ያለውን የመጨረሻውን ነገር መቁረጫ ብለው ነው የሚያምኑት። ሳድስ ስለዚህ ራስን ሱሳይድ ኮሚት ማድረግ በኃጢአት ብሎ የሚፈርድና የሚከስ አካል የለም የሚል እምነት ስላላቸው እንግዲህ እግዚአብሔር ራስን ባጠፋሽ መጠን ይጠይቅሻል፣ ንብረቱ ያንቺ ስላይደለ ማለት ነው። እነዚህ ሰዎች ግን ጠያቂ የላቸውም። ስለዚህ ሌላኛው ምክንያት ምንድነው? አንደኛ ፖዚቲቪቲን ጠብቆ እስከ መጨረሻ ለመሄድ ይሞክሩና ያንን ፖዚቲቭ ሰው ስለሆኑ መቋቋም የማይችሉበት አጋንንታዊ ዲዛይኑ በመጣ ጊዜ ምንም አማራጭ የላቸው ሱሳይድን ኮሚት ማድረግ ወይ ራስን ማጥፋት በዮጋዎቹ በሜዲቴሽን እንደ ኃጢአት ተብሎ የሚመዘገብ ነገር አይደለም፣ ወይ ፈራጅ የሚጠይቀን አካል የለም ብለው ስለሚያምሩ የመጨረሻ አማራጭ ራሳቸው ማጥፋት ይሆናል ማለት ነው። ስለዚህ መቋቋም ያቃታቸው ደረጃ ሲመጣ እኛ መቋቋም ቢያቅተን መቋቋም ለቻለውና ሞትንም ደግሞ ጭንቀትንም ድል አድርጎ በተነሳው በአምላካችን ኃይል እንቋቋመዋለን። በቃ እንቋቋመዋለን። ምክንያቱም እንቋቋምበት አለን። ልክ መቋቋም ሲያቅተን በቃ የትንሣኤው ኃይል ይቋቋምልናል። እኚህ ሰዎች ግን መቋቋም ሲያቅታቸው ማንም አይቋቋምላቸውም። ስለዚህ ብዙዎቹ ራሳቸውን ሱሳይድ ኮሚቴ ያደርጋሉ this way። ሌላኛው ምንድነው? the gap between message and reality ነው ማለት በመልእክታቸውና በእውነታው መካከል በፍጹም ተገናኝቶት እንደሌለ ጥናት ይናገራል ማለት ነው። ለምንድነው የሚባለው ይሄ? በተለይ በእውነታው የሚያወሩት ያሉት ረጅም ጊዜ የሚያወሩት ነገር በጠቅላላ አየር ላይ ያለ የተንሳፈፈው ነገር ነው። ይሄ የተንሳፈፈው ነገር ደግሞ ወደ ሪያሊቲው ሊመጣ ሲል እውነታም ሆኖ ራሳቸው አያገኙትም። ምክንያቱም እነሱም ያወሩት
የተዋሸላቸው መጠን ነው። ስለዚህ ሪያሊቲ የለውም። ሪያሊቲው ወደ መሬት ላይ ሲወርድ እውነት የለውም። እውነት ደግሞ ራሱ አምላካችን ነው። የሚያስቡት ነገር እውነት ላርገው ሲሉ እውነትን ስለማይቀበሉት እውነትን ስለማያውቁት ማለትም እውነት ራሱ እግዚአብሔር ሕይወት ስጋ ለብሶ የመጣው ነው ራሱ እውነት። እውነትም ሕይወትም መንገድም እኔ ነኝ ብሎ ያለው አምላካችን አለ። እነሱ ሲያን እውነት ስለማይቀበሉት የሚያወሩት ነገር ወደ መሬት ሊወርድ ሲል እውነት የለውም፣ ግራውንድ የለውም። ስለዚህ ግራውንድ ከሌለው ጭንቀት ውስጥ ይገባሉ። ምክንያቱም እውነት አይደለም፣ በውሸት ላይ የተሞላ ፌክ መረጃ ነው ያላቸው። እውነት ራሱ ክርስቶስ ነው፣ አምላካችን ነው። ግን ያንን እግዚአብሔርን ስለማይቀበሉት በዛ መጠን ያክል የሚያወሩት ይሳካልሃል፣ ይሆንልሃል፣ እንዲሆንልሃል የተባለው ነገር በሞራል ደረጃ እንጂ በእውነታ ላይ የለም። ሣድስ ስለዚህ አብዛኛዎቹ ኮላፕስ አድርገው ራሳቸውን ያጠፋሉ። ሌላኛው ከቀረበበት ትንተናዎች መካከል ይሄ ነው። ሌላኛው በርን አውት ይባላል። the intense emotional labor involved in constantly uplifting others ሌሎችን አፕሊፍት ለማድረግ የሚያደርጓቸው ነገሮች በጠቅላላ በራሳቸው ጥረት ተሸክሞ ሰዎችን ለማሻገር የሚሄዱበት ስለሆነ ራሳቸውን በርን አውት ያደርጉታል ይላል። ራሳቸውን እንደቀለጠ ሻማ አድርገው ምክንያቱም ሰዎችን እኔ እቀይርሃለሁ ብለው ስለሆነ የሚቀይርህ አምላክ አለልህ ብለው አይደለም፣ እኔ ነኝ የምቀይርህ ብለው ስለሆነ ኃላፊነቱን የሚወስዱት የሰዎች ጭንቀት ብቻ እነሱን በርናውት ያደርጋቸዋል። በሕይወታቸው ላይ ረጅም ጊዜ መቀጠል እንዳይችሉ ያደርጋቸዋል። ከዚህ በዓለም ላይ በጣም ታዋቂ ከተባሉት በዚህ ደረጃ ላይ ብዙ አነቃቂ ተብለው ራሳቸውን ያጠፉ ሰዎች ባጭሩ በትንሹ እንኳን ምሳሌ ብናይ ጃሪድ ዊልሰን የሚባል ሰው አሶሺየት ፕሮፌሰር ነው በሃርቫርድ ክርስቲያን ፌሎሺፕ የሚባል ታዋቂ የጤናና የሱሳይድ ፕሪቬንሽን ላይ የሚሰራ የነበረ ሰው ነው። በጣም የሚገርመው እንደውም ሱሳይድ ኮሚት ሊያደርጉ የሚፈልጉ ሰዎችን እየወሰደ አይዟችሁ በሚል በሰልፍ ሄልፕ ብዙ ያስተማረ ሰው ነው። ይሄ ሰውዬ መጨረሻ ላይ ራሱን አጥፍቶ ነው የሞተው። ጃሪድ ዊልሰን የሚባል በጣም ታዋቂ የነበረ ሰው ነው። በ30 ዓመቱ ነው ራሱን የገደለው በ2019 ዓመተ ምህረት። በጣም የሚታወቅ በተለይ ሰዎች ራሳቸውን ሊያጠፉ ያሉትን ሰዎች ሰብስቦ ሞቲቬሽናል ንግግር እያደረገ ያው አምላክ የለሽነት ያለው ሰው ነው። መጨረሻ ላይ ራሱን አጥፍቶ ነው የሞተው። ካርዊን ራኢ የሚባል አውስትራሊያዊ በጣም የሚታወቅ ነው ቡልሺት የሚባል ሞቲቬሽናል ተናጋሪ ነው። ራኢ በ2025 ነው የሞተው። አሁን በዚህ ዓመት በዚህ የባለፈው 2 ወር ነው የሞተው። የቀድሞ ሚስቱም እንደዚሁ በጣም አነቃቂ ንግግር ናት። በአእምሮ ጤና ታውካ በጣም በእብደት ደረጃ ላይ የነበረች እሷም አነቃቂ ተናጋሪ ናት። እሷ በ2021 ከሞተች በኋላ አሁን በዚህኛው ዓመት ካርዊን ራኢ በጣም ታዋቂ የተባለ ገብቶ በኢንተርኔት ላይ ማየት ይቻላል። በጣም ታዋቂ ሞቲቬሽናል ስፒከር ነው። እንዴት ነው የሞተው ቢባል ራሱን ሱሳይድ አድርጎ ነው የሞተው ማለት ነው። አሁን ከወራት በፊት ጆን ሊቲንግ እና ላይን ሮዜን የሚባሉ ሰዎች ሁለቱም ቅድም ያልናቸው እንደዚሁ ተያይዘው የሞቱት ራሳቸውን ኮሚት አድርገው ነው። በጣም ኃይለኛ አነቃቂ ተናጋሪዎች ናቸው። ጃይፓር ሬዲ የሚባል ህንዳዊ ሞቲቬሽናል ተናጋሪ በዩቲዩብም በጣም ብዙ ቪዲዮዎች አሉት። አሁን በቅርቡ ነው የሞተው። ሲሞትም እንደዚሁ በተማሪዎቹ ፊት መክሮ ሰክሮ ምን ካቀበቃ በኋላ ገብቶ ቤቱ ራሱን ኮሚት ሱሳይድ አድርጎ ነው የሞተው። በጣም በክሮኒክ በሆነ የዲፕሬሽን ጤና ማጣት እየተሰቃየ ቆይቶ ነው እንደሞተ ጽፎ እንትን ያለው። ማንም ሰው ፊት ነው እየሳኩ የሚቀርበው። ውስጤ በጭንቀትና እንደኔ በጭንቀት በፍርሃት የሚኖር ሰው የለም። ለሰው ግን አነቃቂ ነኝ ብዬ ስለምቀርብ ለሰው ምሰራው ድራማ እውነተኛ ህይወቴ አይደለም፣ እውነተኛ ህይወቴ በጭንቀት ውስጥ ነው ያለው አለ። ይሄን ጽፎ ራሱን አጠፋ ማለት ነው። ሣድስ ጄፍሪ ሎከር የሚባል አሜሪካዊ ሰልፍ ሄልፕ ኦተር ጸሐፊ ነው። መጽሐፎች አሉት። ሞቲቬሽናል ተናካሪ ነው። ሎከር በሚገርም ሁኔታ ላይ በራሱ ያውም እሱ የሚለው ሩልድ ሱሳይድ ራሴ ላይ ሱሳይድ ኮሚቴ ያደረኩበትን ህግ ልንገራችሁ ብሎ ጽፎ ግጥም አድርጎ ራሱን ካጠፉት መካከል ይገኛል። በጣም ብዙዎች አሉ። ምናልባትም በብዙ ዓለም ላይ ታዋቂ ከሆኑ ከ30 ከ40 በላይ ሞቲቬሽናል ተናጋሪ አነቃቂ የሚባሉት መጨረሻው ዕድሜያቸው ላይ ራሳቸውን ገለው ነው የሚሞቱት። ለምን የሚለው መንፈሳዊ ሲክሬት እንዳለው ልናቀው ይገባል። ከእግዚአብሔር የተለየ ሁል ጊዜ የተለየ እንደሆነ መታወቅ አለበት ማለት ነው። እንቀጥላለን። መምህርና ጋዜጠኛ ዐቢይ ይልማ ነኝ። ሣድስ ላይ ነው ያላችሁት። ዕውቀት ታላቁ እግዚአብሔርን ታከብራለች።